የበዓለ ሃምሳ ቀንን ምክንያት በማድረግ በመንግስት የሚታወቅና በሀገሪቱ የቀን መቁጠሪያ ወይም ካላንደር ላይ ሰፍሮ ለወንጌል አማኞች የጋራ ዓመታዊ ክብረ በዓል ሆኖ ቢመዘገብ ጴንጤዎች ሰው ደግሞ በዓል ማክበር አማራችሁ? አንተ እኮ መጽሐፍ ቅዱስ ብቻ ብላችሁ አይደል እንዲምታምኑት? ታዲያ የትኛው መጽሐፍ ቅዱስ ላይ ነው? ማቴዎስ ነው? ማርቆስ ነው? ሉቃስ ነው? ዮሐንስ ነው? የትኛው የመጽሐፍ ቅዱስ ክፍል ላይ ነው በዓለ ጰራቅሊጦስ በዚህ ወር በዚህ ቀን ወረደ፣ ከዛስ የወረደበትን ቀን አክብሩ የሚል የመጽሐፍ ቅዱስ ክፍል አለ? በ66 አለ? የለም። እኛ እኮ ነን ከመጽሐፍ ቅዱስ ውጪ። እናንተ መጽሐፍ ቅዱሳውያን ናችሁ። በዓለ ጰራቅሊጦስ ማክበር አማራችሁ እንዴ? ኧረ ሰው ይታዘባችኋል። ተው፣ ኧረ ተው። የሆነ ነገር ተመቻቸልን ብላችሁ ምቹ ጊዜ ያገኘን ብላችሁ ኧረ ተው እንዴ! እናንተማ ከመጽሐፍ ቅዱስ ጭሞን የለባችሁም እንዴ? በፍጹም ቀን ሁሉ የኢየሱስ ነው። ከወር እስከ ወር የኢየሱስ ነው። ከዓመት እስከ ዓመት የኢየሱስ ነው። በነገራችን ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚች ስንዱ ሆኖች ቤተክርስቲያን 9 አበይት በዓላት አሉት እኮ። መጋቢት 29 ጽንሰቱ፣ ታኅሳስ 29 ቀን ልደቱ፣ ጥር 11 ጥምቀቱ፣ ከዛ ይቀጥላል ሆሳና፣ ስቅለቱ፣ ትንሣኤው፣ ዕርገቱ፣ ጰራቅሊጦሱ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በተነሳ በ50ኛው ቀን ለሐዋርያት የላከላቸው መንፈስ ቅዱስ ጰራቅሊጦስን ቤተክርስቲያን ታከብራለች። ባረገ በ10ኛው ቀን ማለት ነው። ቀን ይሰጠን፣ ካላንደር ይዘጋልን፣ እኛም አደባባይ ላይ ወተን ማለት አማረን አላችሁ እኮ። እንዳትጣሉ፣ በብዙ ነገር አትስማሙም። አሁን ደግሞ በዚህ ተጣላላችሁ። ይቅርባችሁ። ለምሳሌ በጋሻው ከርክሞና አስተካክሎ ፓስተር ያደረገው ሸዋ ፈራው ደሳለኝ እንዲህ ብላ ነበረ። በዓል ነው። ሰኞም በዓላችን ነው፣ ማክሰኞም በዓላችን ነው፣ ሮብም በዓል ነው፣ ሐሙስም በዓል፣ አርብም ቅዳሜም እሁድም በዓላችን ነው። ባይዘ እኛ ዓመቱም በዓላችን ነው፣ ዘመኑ ሁሉ በዓላችን ነው። ምክንያቱም በጌታ በኢየሱስ ምሕረት አግኝተናል። የተማረ ሰው ደግሞ ቀን ቆጥሮ ዓመት ጠብቆ በዓል አያከብርም። ሲነጋ እንኳን አደረሰህ ለዛሬው ቀን ነው የምንባባለው። ዓመት ጠብቀን የምናከብረው ድፎ ዳቦ የምንጋግርለት ኢየሱስ የለም እኮ። ሸዋፈራው ደሳለኝ እውነቱን እኮ ነው። ከወር እስከ ወር ኢየሱስ ድፎ ዳቦ የምንጋግርለት፣ ጠላ የምንጠምቅለት፣ ዶሮ የምናድለት፣ ሙክት የምንጎትትለት በዓል የለንም ብሏችኋል። እናንተ ደግሞ ጰራቅሊጦስን ካላከበርን ብላችሁ 4 ኪሎ ደጅ እየጠናችሁ ነው። ዘማሪዎቻችሁ ጋር ከመመናናችሁ ከተጣላላችሁ ታው። ዘማሪው ምን አለ? ይኸው ሰኞ ኢየሱስ፣ ማክሰኞ ኢየሱስ፣ ሮብ ኢየሱስ፣ ሐሙስ ኢየሱስ፣ ዓርብ ኢየሱስ፣ ቅዳሜ ኢየሱስ፣ እሁድ ኢየሱስ፣ ሁልጊዜ ኢየሱስ፣ ከ1 እስከ 30 ኢየሱስ። ስለዚህ መጽሐፍ ቅዱስ ላይ የትኛውን ቦታ ጰራቅሊጦስ የወረደበትን ቀንና ዓመተ ምሕረት ወር አይናገርም። ስለዚህ ማክበር የለባችሁም። ከመጽሐፍ ቅዱስ ውጪ መሆን ስለሌለባችሁ ነው። ለእናንተ ብዬ ነው። ደግሞ ከዩ ጭፋ ጋር እንዳትጣሉ ብዬ ነው። እዩ ጭፋ አባቴ ምን አለ? እኔ ሰበር ዜና አለኝ። 19 የገብርኤል ሳይሆን የኢየሱስ ነው። 21ም የጌታ ነው። 27ም የአምላኬ ነው። 11ም የኢየሱስ ነው። የቀኖችን ጉዳይ ለኛ ተውልን፣ አይመለከታችሁም፣ ትጣላላችሁ። በመጨረሻም አንድ መዝሙር ገብዣችሁ ፕሮግራሜን ጨርሳለሁ። አብራችሁን ስለቆያችሁ አመሰግናለሁ። ይህን ቪዲዮ ሼር፣ ኮፒ ሊንክ በማድረግ እንድትተባበሩኝ በአክብሮት ጠይቃለሁ። ቀን 1 ኢየሱስ፣ ቀን 2 ኢየሱስ፣ ቀን 3 ኢየሱስ፣ ወር ሙሉ ኢየሱስ። ይህ በምስሉ ላይ የምትመለከቱት ወንድማችን አህመዲን ጀበል የእስልምና መምህር ነው። አንድ ነገር አስነብቦናል ፌስቡክ ላይ። ይህ ምንድነው? በዚህ በእስልምና ላይ የሚቀርቡ የተለያዩ ትችቶች እንዳሉ ይታወቃል። እና ከነዛ ከትችቶች ውስጥ አንዱ ደግሞ በሙሐመድና በትንሿ በህፃኗ ልጅ በአይሻ መካከል ያለው ግንኙነት አንድ የትችት ርዕስ ሆኖ ሲቀርብ ይሰማል። ይህንን ግን ለመመከት ወይም ለመመለስ አህመዲን ጀበል ኤኒዌይስ እሱ የሄደበት መንገድ ግን ትንሽ አደገኛል። ይህ ምንድነው? የማይነጻጸር ነገርን ወደ ክርስትና ሃይማኖት በመግባት ጥሩ ያልሆነ ነገርን ሲናገር አይተናል። በወላዲተ አምላክና በቅዱስ ዮሴፍ መካከል ያለውን ግንኙነት ልክ በመሐመድና በአይሻ መካከል እንዳለው አድርጎ ሲያቀርብ አይተናል። እና ይህ ፍጹም አደገኛ ስህተትና ውሸት ነው። ብንችል የሆነ ነገር ሲነሳብን ራሳችንን ችለን ብንመልስ እንጂ የሌላ ሰውን ሃይማኖት ሄዶ ዝም ብሎ ማለት እንደው በሌለ ነገር አታክ ለማድረግ ባይሞከር መልካም ይመስለኛል። ለማንኛውም የማይነጻጸሩ እንደሆነ ለማሳወቅ
አስቀድሜ ትችቱ በምን መልኩ እንደሚቀርብ ልንገራችሁና ከዛ በኋላ እንዴት እንደማይነጻጸር ላሳያችሁ። እንግዲህ የሚተቹ ሰዎች እንዴት መሰላችሁ የሚተቹት? ሙሐመድ እንግዲህ የመጀመሪያ ሚስቱ ከዲጃ ነበረች። ከዲጃ በሰዓቱ ሙሐመድ ሲያገባት በእድሜ ትንሽ ከፍ ያለች ሰው ነበረች። ማለት እሱ የ20 ምናምን ዓመት እያለ እሷ የ40 ምናምን ዓመት ሴት ነበረች ከዲጃ የመጀመሪያ ሚስቱ። እና ያው እንግዲህ ባለ ሀብት ናት ነው ሰው የ40 ምናምን ዓመቷን የ20 ምናምን ዓመት ሆኖ አገባ። ከሷ ጋር በሚኖርበት ሰዓት ከሷ ውጪ ሌላ ምንም አይነት ሚስት አላገባም፣ ወደ ሌላ ማይሄድም። በቃ ከሷ ጋር ብቻ ነው ስቴክ አድርጎ የቀረው። ልክ ከዲጃ ስትሞት ግን ወዲያውኑ ሙሐመድ የተለያዩ ሴቶችን ማግባት ጀመረ፣ በተመሳሳይ ሰዓት ማለት ነው። ሳይሞቱ ከስር የተለያዩ ሴቶችን ማግባት ይጀምራል። ከዲጃ ከሞተች በኋላ ነው በነገራችን ላይ እሷ እያለች ምንም አልደረበም። እሷ ከሞተች በኋላ ነው ይሄ ነገር የተጀመረው። እና ምናልባት ደግሞ አህመድ ቢን ጀበል እንደተናገረው ከሆነ ሁለተኛ ሚስቱ አይሻ ናት ብሎናል። እንግዲህ እሱ እንዳለው ከሆነ ሳውዳ ናት የሚባልም ነገር ስላለ እሱ እንዳለው ከሆነና አይሻ ከሆነች ምንድነው የተፈጠረው? የመጀመሪያ ሚስቱ ከእርሱ በእድሜ በጣም ከፍ ያለች ነበረች። ልክ እሷ ሞታ ሁለተኛው ሚስቱ ልክ ሲያገባ ግን ከሱ በእድሜ በጣም በብዙ የምታንስ ገና በአሸንጉሊት የምትጫወት ህፃን ልጅን ያገባው። አሁን ትችቱ እዚህ ጋር ነው። ምን አይነት ልጅን ያገባው? እንደ ማስረጃ አንዲት ነገር ላንብብላችሁና ከሐዲሳቸው ከዛ በኋላ ትችቱ እንዴት እንደሆነ ልንገራችሁና ሰዎች የሚተቹበትን መንገድ ማለት ነው። ከዛ በኋላ ደግሞ እንዴት እንደማይነጻጸር ከእመቤታችን ጋር እንግዲህ እሱ ደግሞ አሳያችኋለሁ። ይሄ የእመቤታችን ጉዳይ ስለሚመለከተን መመለስ ስላለብን ማለት ነው። ሳሂህ ሙስሊም ሐዲስ ቁጥር 3311 ላይ እንዲህ ይላል። አይሻ ናት የተናገረችው የራሷ የአይሻ ምስክርነት ነው። እንዲህ ይላል የአላህ መልእክተኛ ያገባት በ7 ዓመቷ ነው። እሷ የተናገረችው ተዘግቦ ማለት ነው። የአላህ መልእክተኛ ያገባት በ7 ዓመቷ ነው አይሻን። እንደ ሙሽራ ወደ ቤቱ የሚወሰዳት ሚኒንግ ያጋብቻው ኮንሱሜት የተደረገበት ማለት ነው፣ ወደ አልጋ ላይ የሚወጣበት እንደ ሙሽራ ወደ ቤቱ የሚወሰዳት በ9 ዓመቷ ሲሆን አሻንጉሊቶቿም የምትጫወትበት ማለት ነው ከእርሷ ጋር ነበሩ ይላል። ከጓደኞቿ ጋር እየተጫወተች እያለ ነው መጥቶ የወሰዳት። ይሄ ሳሂህ ቡኻሪ 5ኛው ቅጽ 58ኛው መጽሐፍ 234ኛው ሐዲስ ላይ ይሄ አለ። ከጓደኞቿ ጋር እየተጫወተች በነበረችበት ሰዓት ነው ሙሐመድ መጥቶ የወሰዳት ወደ ቤቱ እና ኮንሱሜት እንደተደረገ ደግሞ እዛው አሁን የጠቀስኩላችሁ የሳሂህ ቡኻሪ ክፍል 236ኛው ሐዲስ ላይ ኮንሱሜት እንደተደረገ ደግሞ በግልጽ ያስቀምጣል፣ ይናገራል። አሁን ትችቱ ምንድነው? ያቺ ህፃን ልጅ 9 ዓመቷ መሆኗ ብቻ አይደለም፣ በአሸንጉሊት የምትጫወት ገና ህፃን ልጅ ናት ነው እያሉ ያሉት። ምንድነው አሸንጉሊቷን እንደያዘች ወይም ደግሞ አሸንጉሊቷን አስጥሎ የሚሆን አልጋ ላይ ወስዶ አስተኝቷት ከእሷ ጋር እንደዚህ አይነት ነገር እንደው አልፈጸመ፣ ይሄ ነገር በጣም ኢሞራል ነው የሚል ትችትን ያቀርባል ሰው። ይህ ትችቱ ነው። እንግዲህ ትችቱ አያንሳ እነሱ በምን መልኩ ይመልሱት አይመልሱት፣ እነሱ ይሄን ነገር እንተውና ወደ እመቤታችን ጋር እንሂድና የእመቤታችን ነገር ከዚህ ጋር የሚነጻጸር ነገር አለ በጌታ? እመቤታችን አሸንጉሊት በምትጫወትበት ሰዓት በ9 ዓመቷ ተብሎ ከወንድ ጋር ከቅዱስ ዮሴፍ ጋር ግንኙነት ነበራት። በ7 ዓመቷ አግብቷት በ9 ዓመቷ እንደዚህ አይነት ግንኙነት ተፈጽሟል አልጋ ላይ? በፍጹም። በ10 ዓመቷ በፍጹም። በ11 ዓመቷ የለም። በ12 ዓመቷ በጭራሽ። በ13 ዓመቷ በ14 ዓመቷ እንደዚህ አይነት ግንኙነት ተፈጽሞ ነበር ወይ? ጭራሹ እንደውም በድንግልና እንደጸነሰች ራሱ ቁርአኑም ያምናል። ኦኬ ሰው ምንድነው? ምንም አይነት የታሪክ ማስረጃ ምንም ጭራሽ የለም። 12 ዓመት ምናምን የሚሉት ነገር አለ። በ12 ዓመቷ ከቤተ መቅደስ የወጣችበት ወይም ደግሞ ለ12 ዓመት ኖራ የወጣችበት እንጂ ግንኙነት ፈጸመች በ12 ዓመቷ ምናምን የሚል ነገርም በፍጹም ጭራሽ ምንም ሽታውም የለም። ሰው ከዚህ አንጻር የማይነጻጸር ነገር ባታነጻጽሩ። ዛሬ ጌታ ቢፈቅድ ላይቭ የምንገባ ይሆናል። ማታ 2 ሰዓት ላይ ይቆየን። እዩ ጩፋን አሁን እኔ ሳየው በቃ የሚያስተምረው ፎከስ ያደረገው ጌታና ጌታ ላይ ብቻ ነው እና ጌታ ኢየሱስ ክርስቶስን ነው የሚያስተምረው። እኔ ደግሞ እዩ ጩፋ ወደዋለሁ። እኔ አሁን ሳየው በጣም ነው የሚመቸኝ። በጣም ነው ወደው። ደፋር ነው፣ ድፍረቱ ደፋር ነው። በወንጌል ምንም ነገር አይመስለው። የመፍረድና የእንትን ማለት አለ መንፈስን መርምረን ትምህርቱን አለመቀበል ነው እንጂ ገንዘብ ሲናገር ዕውቀት ዝም ይላል ማለት ነው። ብዙዎቻችሁ ይሄን ሰውዬ ብዙዎች ምስኪኖችን ሲረዳ ሲያግዝ የምታውቁት ሰው ነው። ነገር ግን በጣም ነው እዩ ጩፋን የሚወደው። ምክንያቱም አንተ አሁን ማክስ ሲገለጥ ኦርቶዶክስ ጠልነ ማለት ነው። እዩ ጩፋ በየትኛው መድረኩ ላይ ኢየሱስን ገልጦ ሲያስተምር ሰምተን አናውቅም። ምንም ነገር ብትናገር ገንዘብ እስካለ ድረስ ድሆች የፈለከውን ብትናገር ራሳቸውን እየነቀነቁ ልክ ነህ ይሉሃል።
ቀለሜ እንዴት ነው በምን ሞራል ነው ይሄን ሲናገር ዝም ያልከው? እዩ ጩፋ ሐሰተኛ ነብይ አይደለም። እዩ ጩፋ በቅርብ ቀን አይደለም ከቤተ ክርስቲያን ካውንስል የተባረረው። እዩ ጩፋ የቱ ጋር ነው ኢየሱስን ሰብኮ የሚያውቀው? እንዴት ሀብታም ስለሆነ ብቻ ውሸት ሲናገር ጭንቅላትን እየነቀነቅ ተሰማዋለህ? ይሄ ነውር ነው። ሀብታም ስለሆነ ብቻ ገንዘብ ስላለው ብቻ የፈለገውን እንዲናገር እንዴት ትፈቅዱለታላችሁ? ኦርቶዶክሳውያን ላስታውሳችሁ፣ እንደ ሃይማኖተኛ አይነት ደንቆሮ ይላል። እንደ ሃይማኖተኛ አይነት ደንቆሮ ይላል። ባለፈው ነግሬያቸዋለሁ። ሃይማኖተኞች ሲበጠበጡ ብያለሁ። አሁንም ይበጠበጣል። ምንም ማስተካክለው ነገር የለም። ደረቅ ሃይማኖተኞች፣ አክራሪ ሃይማኖተኞች ገና ይበጠበጣሉ። ብዙ ሰው ይቅርታ ይጠይቃል ብሎ ይጠብቃል። እደግምልሃለሁ፣ ገና ይበጠበጣሉ። እዩ ጩፋ ለዚች ቤተክርስቲያን ያለውን ጥላቻ የጥጉን ጥግ አሳይቶናል። እስከ ዛሬ ድረስ ብዙ ኦርቶዶክሳውያን ያከብሩሃል፣ ይወዱሃል። ዛሬ ግን ጭምብል ሲገለጥ እዩ ጩፋን በማድነቁ ውስጥ ያየነው ኦርቶዶክሳዊ ጥላቻ እንዳለበት ብቻ። እዩ ጩፋን የምትወደው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንድትፈርስ ስለምትፈልግ፣ እንድትበጠበጥ ስለምትፈልግ፣ ምክንያቱም የእዩ ጩፋ ምኞት ይሄ ስለሆነ ይሄ አደባባይ ሚስጥር። ስለዚህ ማኔል ቴቄል ፋሬስ ታየህ፣ ተመዘንክ፣ ቀለ ተገኝተሃል። ሌላ አዲስ ዝማሬ፣ አዲስ ምስጋና፣ ሌላ ውዳሴ። ዘማሪት የማርያማዊት ትባላለች። የዘማሪት ጽጌረዳ መዝሙር እንደ አዲስ ሰርተዋለች። ሁላችሁ ሜንሽን አደርግላችኋለሁ፣ ፎሎ አድርጓት። እጅን በእጅ ይዘህ አስከትለኸኛል፣ ስገፋህ ያቀፍ አስገርመኸኛል። ሳይዘጋ ያድራል ከንፈሬ ልሳኔ ሲያወራ ስራህን ሲያፈስልቅኔ በመዳፍ መሃል ያሳለፍከኝ ጌታ ተጨንክረ ደምተ ሰው ያረከኝ ጌታ የቱ ትከሻዬ ፍቅርህን ይችላል ከሚገልጸው በላይ ውለታ ከብዶኛል። አቅበተ እምነት ተልከሰከሰች። በጣም አሪፍ በቀላሉ ነው። በቀላሉ አብ ወልድ መንፈስ አብ ስጋ ነበር፣ አብ ቃል ነበረ፣ ወልድ ስጋ ነው፣ መንፈስ ቅዱስ ምንድነው? ሰራት አቡ መንፈስ ቅዱስ ስላሴ ማለት በግዕዝም ሆነ በአማርኛ ሶስት ማለት። ዝማሬ ዳዊት ለመልአክ እንደዘመረ በመዝሙር 34:7 ላይ የእግዚአብሔር መልአክ ደይደው መዝሙሩ ታውቃለህ። የእግዚአብሔር መልአክ በዚህ ማለት ባለው እንዴ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ብሎ ዘመረ ቅዱስ ዳዊት። ልክ እንደ ዳዊት ዘመራለሁ። ሰላም ክርስቶስ ከኔም ከናንተ ጋር ይሁን። እንደያያችሁት ነው በሁለቱም ወገን ያሉ ሰዎች እንዴት ያለ ሸጋ ሐሳብ አቅበተ እምነት ተልከሰከሰች። በአገራችን ምን ይባል አባባል አለ መሰላችሁ? ባህር ዛፍ በሌለበት ግራዋ አድባር ነው ይባላል። ባህር ዛፍ በሌለበት እና ስፔሻሊ ፕሊስ እንደዚህ አይነት ትላልቅ ዶግማቲክ የሆኑ ቶፒኮችን በዘርፉ በሙያ ላጠኑ ዕቅበተ እምነት ላይ ለሚሰሩ ወንድሞች ብትተው ለማለት የኔ ታናሽነት ምክንያት ለመለገስ ነው። እንግዲህ ሲሶ ወንድማችን ይሄን ቪዲዮ ኮምፔር አድርጎ ዕቅበተ እምነት ተልከሰከሰች ብሎ ያው ተረትም ተርቷል። እኔ ሲሴ በጣም ነው የምወደው፣ በጣም ነው የማከብረው። አንቺ እንኳን ያው ለኦርቶዶክስ ቀረብ ያልሽ ኦርቶ ጴንጤ ነሽ እና አንቺ ላይ ክፉ አልናገርም። ነገር ግን ዮኒ ማኞ ስለ ስላሴ የተናገረውን ነገርና ኤርሚ ኤችዲ ስለ ቅዱሳን መላእክት የተናገረውን ነገር አመዛዝነ ዕቅበተ እምነት ተልከሰከሰች ብለህ ተናግራልና ኤርሚ ኤችዲ በዕቅበተ እምነት ላይ ምንም አይነት ዕውቀት እንደሌለው መክሊቱ እንዳልሆነ አይነት ሐሳብ አድርገ ተናግራል። ማለት ሚስጥረ ስላሴ በዚህ ደረጃ ተብቋቅቶ ነገር ግን ኤችዲ ግን የመጽሐፍ ቅዱስ ጥቅስ ጠቅሶ ይሄ መዝሙረ ዳዊት ነው ብሎ የዳዊት መዝሙር 34 ቁጥር 1 ላይ የእግዚአብሔር መልአክ በሚፈሩት ዙሪያ ይሰፍራል ያድናቸውማል የሚለውን ጥቅስ መዝሙር ነው እንዲህ ብዬ ብዘምር ይቻላል ሲልህ እንዴት አይነት ግራ የገባው እይታ ነው ያየኸው? ኤችዲ የመጽሐፍ ቅዱስ ጥቅስ ጠቅሷል። እዛ ቤት ግን ምንም የተጠቀሰ የመጽሐፍ ቅዱስ ጥቅስ ግን አልነበረም። የኤርሚ ኤችዲ ምንድነው ጥፋቱ? ዳዊት መዝሙር 34 ቁጥር 7 ላይ ያለውን ጥቅስ ጠቅሶ ነው ይሄ የመዝሙረኛው የዳዊት ነው። ዳዊት ደግሞ 150 መዝሙሮችን በመጽሐፍ ቅዱስ ዘምሯል። ታዲያ የእግዚአብሔር መልአክ በሚፈሩት ዙሪያ ይሰፍራል ያድናቸውማል የሚለው መዝሙር አይደለም? አይደለም?
እንዴት አድርገ ነው ኤርሚ ኤችዲን ከዮኒ ማኛው ጋር የመዘንከው? ለምሳሌ የናንተ ዘማሪ ኤፍሬም አለሙ እንዲህ የሚለውን መዝሙር ዘምሯል። ያ ዳዊት እውነቱን እኮ ነው እረኛዬ ብሎ የዘመረው ከአንበሳ ከድብ ስታተርፈው። መዝሙር የናንተ መዝሙር ነው። ዘማሪ ኤፍሬም ነው የዘመረው። ታዲያ ዘማሪ ኤፍሬም ከየት አምጥቶ ነው የዘመረው? ከቆሮንቶስ ነው? ከገላትያ ነው? ከማቴዎስ ነው? ከማርቆስ ነው? አይደለም። ከዳዊት መዝሙር 31 ላይ እግዚአብሔር እረኛዬ ነው ብሎ የዘመረው። ታዲያ ዘማሪ ኤፍሬም እግዚአብሔር እረኛዬ ነው ብሎ ከዳዊት መዝሙር ላይ ጥቅስ አውጥቶ ዜማ ሰንዶ ከዘመረው ኤርሚ ኤችዲ ደግሞ እዛው 34 ላይ ያለውን ቃል አነሳና የእግዚአብሔር መልአክ በሚፈሩ ዙሪያ ይሰፍራል ያድናቸውማል ብሎ ዜማ ጨምሮበት ቢዘምር ምን ነው? የዳዊት መዝሙር የሚሰራው እረኛዬ እስከሚለው ድረስ ብቻ ነው እንዴ? አይደለም። እየመረጠ ነው እንዴ የምንዘምረው? አይደለም። ስለዚህ ሲሲዬ ነጥብ ጥለሻልና ኤርሚ ኤችዲን በዚህ ደረጃ ከዮኒ ማኛ ጋር የመዘንክበት ሚዛን ፍጹም የተሳሳተ ነው። ከቻልክ ቪዲዮ ሰርተ ይቅርታ ብትጠይቀው ደስ ይለኛል። ሰላም ይብዛል። እና የዛን ቀንም ለጊፍት ነበር ስታደርግ የነበረው ያልኩት ነበር። ለምን ጾሙን ግማሽ ላይ ነበር አቋርጦት የነበረው የፋሲካ ጾምንም የኦርቶዶክስን ጾም ማለት ነውና ፕሮቴስታንት ሆኖ ነው ነጠላውን ለብሰው ምናምን ሄደው ይሰገደውና ለምንድን ነው የኢየሱስን ክብር ለዳቦ የምታውለው ነው ያልኩት። ሰርተህ ብላ ስንፍና አለብክ። ስለዚህ ጥረህ ግረህ ብላ የሚለው ለአንተም ይሰራል። እየዞርክ ከአንዱ መነጽር ከአንዱ ጃኬት ከአንዱ የቤንዚል እየተቀበልክ ሆድን እየሞላህ ለምንድን ነው የአምላክን ክብር? ረጅም ነው የተነጋገርነው። በእውነቱ ይሄ ትንሽ ተቆርጦ የወጣ ነው እና እየሰማ ነው ለራሱን የተናገርኩት እና የጌታን ክብር በዳቦ አትቀይረው እና እኔ ምን አልኩት፣ አንተ ነገም ምን እንደዚህ ታደርጋለህ አልኩት። ሆዳም ስለሆንክ በቃ ገንዘብ ከተሰጠህ ሆድ ከሞላ ማንንም ነገር ነው የምትሳደበው። ስለዚህ እኔ ሆዳም ሰው ለራሱን ብዬዋለሁ። እናቱን የገደለ ሚስቱን አይገድልም አይባልም። እዚህ አይነት ሰዎች ክብራቸው ሆዳቸው ስለሆነ ጥሩ ትዝታም የላቸውም እውነትም የላቸውም። ስለዚህ ዋናው አለመራባቸው ነው። ከተራቡ ምንም ነገር ያደርጋሉ። እንደዚህ አይነት ሰዎች ካልጠገቡ የትም ቦታ ስጋት ናቸው። ካልጠገቡ ከተራቡ ምንም ነገር ያደርጋሉና ልጆች ነገ ምን ይበላሉ? አንተ ከሞት ዛሬ የለመንክ ነው የምታበላቸው። እሱ ግን ጴንጤም እያለ እየለመነ ነው የሚበላው። ደሜ እኮ የታወቀ ነው። ጊፍት ስጡኝ እያለ እያለቀሰ ቤት ኪራይ ጎደለብኝ እያለ እያለቀሰ ነው የሚበላው። እሱ ላይ ያለኝን ግል አስተያየት ነው የሰጠሁትና በኢየሱስ አትፈሩ። ኢየሱስ ከዳቦም ከዓለምም ክብር ይበልጣልና ክርስቲያኖች ብዙ ጊዜ ትንሽ ይምታታባቸዋል ብዬ አስባለሁና ደሜ ደግሞ ከራበው አምላኩን ነው የሚክደው። አይተናል። እኔ ስለ ራበው ነው የሄደው እንጂ አምኖ አይደለም ብዬ ነው የማስበው። ለመሰለ ኤርሚ አውደ ምሕረት ላይ የመጀመሪያ የተጠመቀ ቀን ሲገባ ሃይማኖት ልቀይር አይደለም የመጣሁት ብሏል። ስለዚህ ነጠላ ሊለብስ ነው ሄደው ማለት ነው። እና ዳቦ ከሆነ እኛ እንሰጠው ነበር። በእውነት በቂ ዳቦ አለ እዚህ ሮፕ ውስጥ ካስፈለገን ልክ ነበር። ምክንያቱም ድህነት ከመብልም ከመጠጥም ስለሚበልጥ ማለት ነው። እና የመረጠው መንገድ የተሳሳተ ነው እያልኩ ሳይሆን የእሱ አካሄድ ልክ አይደለም ነው እያልኩ ያለሁት። እጅሽ ላይ እጄን ገጥሜዋለሁ አለኝ ጌታ። እዛ እኔ ችልኩታ ምን ማለት ነው ይሄ? እስኪ እጅሽን አንሹ ከፍ አድርጊው አለኝ እግዚአብሔር። ጌታ መንፈስ ቅዱስ ምስክር፣ በእግዚአብሔር ፊትም በሰው ፊትም መንፈስ ቅዱስ አለ። ዛሬ ወደ ጌታ ብሄድስ ጌታ ምንድን ነው ብዬ ስጠይቀው እጅሽ ላይ ፈውሴን አድርጌያለሁ አለኝ ጌታ። እኔ ላይ ጌታ ሆይ፣ ኧረ እኔ ሌላ ሰው ፈልግ፣ እኔ ጌታ ሆይ እናልችልም፣ እኔ እንዲህ ማገልገል አልችልም፣ ሰው ፈልግ። ኖ እግዚአብሔር በአንቺ ነው የምሰራው፣ በአንቺ ነው የምጠቀመው፣ በእኔ በደካማው ገና ምንም መማላክ ገጠሬ በለኝ። ደግሞ እውነት በእግዚአብሔር ፊት ስነግር እግዚአብሔር አምላክ ተናገረኝ። ነቢይ 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 ይሉኛል ሰው። አንድ ነቢይ ተነስታለች፣ አንድ ነቢይ ተነስታለች። እንደዚህ ያኔ እንዲቀላል አልነበረም ነቢይ ነቢይ የሚባለው ነገር የዛሬ 13 14 ዓመት ማለት ነው። ከዛ ነቢይ ይሄ እንግዲህ ገድለ ብርቱካን ይባላል። አሁን ይሄ ታሪክ የቅድስት አርሴማ ገድል ላይ ቢገኝ አሁን ይሄ ታሪክ ፍቅርተ ክርስቶስ ላይ ወለተ ጴጥሮስ ላይ እናቶቻችን ቅዱሳን አንስት ላይ ቢገኝ ኖሮ ዮኒ ዱቄት እያለ ነበር የሚሳደቡና ምን እያወራሽ ነው እህታችን ብርቱካን? ያንቺ መናገር ሳይሆን ዮኒ በዚህ ልክ ትግስት ኖሮት ማዳመጡን የገረመኝ። ዮኒ ሲያዳምጥ ራሱ ልቡን ዝቅ እያለው ነበር። እያቅለሸለሸው እንዳዳመጠ ያስታውቃል። ገድሏን ስትጀምር እግዚአብሔር እጄ በእጅሽ ላይ ሆኗል አላት። መቼ ነው ያላት? ከ13 ዓመት
ከ14 ዓመት በፊት። ከዛ ምን አለች እሷ? በፍጹም ለኔ ይሄ የሚገባ ነገር አይደለም ብላ የትህትና ድራማዋን ሰራች ማለት ነው። ከዛ ግን እግዚአብሔር ኖ ኖ ኖ ኖ ፈውሴን ባንቺ ላይ አድርጌያለሁ ብሎ የዛሬ 13 እና 14 ዓመት በፊት እግዚአብሔር ፈውስን በእጄ ላይ አደረገ አለች። ጥያቄ አንድ ለነቢይት ብርቱካን፣ የዛሬ 13 ዓመት እግዚአብሔር ባንቺ ላይ የፈውስ እጁን ከጫነ ምን ያህል አይነ ስውሮች በሩ? ምን ያህል አንካሶች ዘለሉ? ምን ያህል ጎባጦች ቀኑ? በየሆስፒታሉ ያጣናቸው ትልልቅ የሆኑ ሰዎችን እጅሽ ላይ ያለው ፈውስ ለምን አላዳናቸውም? ለምን አልፈወሳቸውም? እኛስ የዛሬ 13 እና 14 ዓመት አንቺ እጅ ላይ የተጫነውን ፈውስ ለምን አላወቅነውም? ያወቅንሽ እኮ ጠቅላይ ሚኒስትር አብይ አህመድ ላይ ስትጸልይ ነው። የዛሬ 5 ዓመት 6 ዓመት የምናቀሽ ማለት እኔ ድፍረታችሁ ነው የሚገርመኝ። ያውም ደግሞ አደባባይ ላይ ወጣችሁ እንዲህ አይነት ነገር የናንተን ስታወሩ ልክ ነው። እኛ ግን ቅዱሳን ጻድቃን ሰማዕታት እንዲህ አይነት ትሩፋትና ገድል አድርገዋል ስንል ጆራችሁን ያማችኋል፣ ልባችሁ ይደክመዋል። ግን እናንተ ግን ስትናገሩ አታፍሩ። ያውም እግዚአብሔር እጁን አንቺ ላይ ጭኖ በዚህ ዘመን ማለት ነው። ሌላ ደግሞ ናሽ እኔ እኮ ምንም አላቅም አልሽው እግዚአብሔር። በዛን ጊዜ እኮ እኔ ገጠሬ ነኝ እንዴ ገጠሬ ነኝ። የገጠሬ ከተማ የሚባል ነገር አለ እንዴ እግዚአብሔር ለመሾም ነው? የገጠር ሰው ምንም አያውቅም እያልሽ ነው? እግዚአብሔር ለልዩ ጸጋ የሚጠራቸውና የሚመርጣቸው ሰዎች እንደውም ከእንደዚህ አይነት የዋህና ምስኪን አካባቢ የሚመጡትን ሰዎች ነው። አዳምጥሽ የነበረው ዮኒ እጅግ ሼም ይዞት ላለማቋረጥ ይቻላል አላቅም ልቡን እየደከመውም ቢሆን እየደበረውም ቢሆን ማቋረጥ ስላልፈለገ እንዳዳመጠሽ ዮኒን ለብዙ ዓመት እዚህ ሚዲያ ላይ እንደሚያቅሰው ተረድቻለሁ። ዮኒ አሁን አንተ በቅርብ ፕሮቴስታንት የሆንከው አባታችን አቡነ ገብርኤል በሰበኩ ስብከት ነው አይደል? አዎ ዓለም ሁሉ ቤዛ ኢየሱስ ብቻ ነው ስላሉኝ ያ ትምህርት ገብቶኝ ከዚህ በኋላ ለአንድና ለመጨረሻ ጊዜ ጴንጤ ሆኛለሁ ብለህ ነግረህናል። በእኛ አባት ትምህርት ነው ጴንጤ ሆንከው። እኚሁ አባት አንድ ትምህርት አስተምረዋል። ልጋብዝህ። ይኸው በዚህ ዘመን ነቢያት ነን ብለው የተነሱ በአዲስ ኪዳን ነቢይ የለም። 4 ነጥብ። ነቢይ የለም፣ ነቢይነትም የለም። ነቢይነት የቆመው ጌታችን አምላካችን ኢየሱስ ክርስቶስ ከመወለዱ ከ400 ዓመት በፊት ነቢይ የሚባል ነገር የለም ብለው ተናግሯል። እንግዲህ እሳቸው ትምህርት ከሆነ አንተን ያስፈነጠጠህ እንግዲህ እሳቸው ነቢይ የለም ብለዋል። አንተስ ነቢይ ያለ ብለህ ታምናለህ ወንድሜ? የሆነው ሆኖ እህታችን ብርቱካን የዛሬ 13 ዓመት የተሰጠሽን ፈውስ ምን እንዳደረግሽበት ባቅደስ እንዳልክ ይዤላችሁ የፈለጋችሁትን ጥያቄ መጠየቅ ትችላላችሁ። የፍቅር ጥያቄ አዎ ቤላ በነገራችን ላይ መናፍቅ ነው ያለችኝ። ማን ነው መናፍቅ? ምንድን ነው መናፍቅ? ፍቅና ማለት ኦርቶዶክስ ተዋህዶ የሚለው ተዋህዶ ታውቃለህ። ብዙ ጊዜ የፕሮቴስታንትና የኦርቶዶክስ ልዩነት ሰው የመስቀል የማርያም የጸበል ምናምን ይመስላል። ልዩነቱ ትልቁ ልዩነቱ ተዋህዶ የሚለው ላይ እነሱ ተዋህዶ የሚለውን አይቀበሉም። የማርያምን ስጋ ተዋህደ ሳይሆን ተቀላቀለ ብሎ ነው የሚያስተምሩት። አስተምሮታቸው ያ ነው ምንፍቅና ማለት ትልቁ ምንፍቅና ያለው። ኢየሱስ አልተቀላቀለም። ለምሳሌ ጠናና ውሃ ወይንም ዘይትና ውሃ አይዋሃድም፣ ይቀላቀላል በእነሱ አስተምሮ ማለት ነው። እኛ ግን ፍጹም መለኮት የሆነ ስጋ ለብሶ ከማርያም ከስጋዋ ስጋ ከደሟ ደም ነስቶ ነው የወጣው ብለን ነው የምናስተምረው። እነሱ ግን ከላይ አካል ይዞ መጥቶ ነው ማጸኗ ውስጥ በሆነ ሚራክል የገባው ብሎ ነው የሚያስበው። ዋት ዘ ሚኒንግ ኦፍ ሚራክል እኛም ለምሳሌ በቀላሉ ይሄ ምሳሌ ሆኖ ሳይሆን ለስነ መለኮት ምሳሌ በጣም ጴንጤ ልትሆን ነው የሚሉት ነገር አለ። ሙኩ እዚህ ሀገር እየሄድሽ በጠላ እንዲህ አይነክ ያደረገን አንድ ብርጭቆ የጠጣው አይኔ የቀላው በኖሩ ነው ራሴ ናይፍ መሮኝ ካሜራው ነው ማርያም እና ተዋህዶ የሚለው ላይ ነው እንጂ የማርያም ታማልዳለች የመስቀል ምናምን እሱም ባይቀበሉትም ቢቀበሉትም እኔ በግሌ ከተቀበልኩ በቂ ነው። እኛ ጋር ለተዋህዶ ከሚሰጡ ምሳሌዎች አንዱ በቀላሉ ለምሳሌ የሚሰጡ ነገሮች አንዱ ወተት አለ፣ ንጹህ ወተት አለ። እዛ ንጹህ ወተት ላይ ቡና ጠብ ብታደርግበት ወተቱ ከቡናው ጋር ይዋሃዳል። በኋላ ለለየው ብትል ወተቱን ከቡናው አታያው። ስለዚህ ለመለኮት ምሳሌ እንኳን ባይሆን በቂ ምሳሌ ነው የሚችለው ፍጹም መዋሃድ ነው። ከዛ በኋላ እንደውም ቅዳሴ ማርያምን ያንብብ። ቅዳሴ ማርያም ቢነበብ በአማርኛውም ቢያነቡት ነው
ጠላ በነገራችን ላይ ብዙ የወንጌል አንድምታ ያመጣል። የቤተክርስቲያን ሰዎች ለምንድን ነው መጠጥ ቶሎ ማይሰክሩት የሚባለው? በጠላ ስለጀመሩ እኮ ትላንትና አንድ ካህንና አንድ ፓስተር ቁጭ ብለው ሰውዬው ቢላል መሰለኝ ሰርግ ቤት ምን ጠራ ሲባሉ ሐላሉን ተናገሩ። አባ ማለት አይ ጠጅ ይምጣልኛል ካንዳል። ከዛ ፓስተሩ ደግሞ አይ በጌታ በኢየሱስ እንዴት ያልፈልግም እኔ ሻይ አምጡልኛል አለ። ከዛ ሻይ መጣለት በብርጭቆ ይጠጣል። እሳቸው ቀስ ያውጣል ጠጃቸው ይጠጣሉ። አሁን ይደግማል እንዴ አሉ አባ። ሰውዬው ወዳጅ እቺ ነገር የብር ሻይ ናት ምናምን አሉት። ኧረ ሻይ ነው አባታችን ምን ነው ጭስ የላት ገብታ ነው የምታጨሰው አለ። በቃ ውስኪ ነው የሚጠጣውና የሆነ ነገር ትቶኝ እንፋታ። የቡና ደጋፊነትን አረጋገጥኩ ወይ? አሬ ቡና ደጋፊ ነኝ። ምን ይሰጠው? የቡና ደጋፊ አለመሆን አይቻልም። አይ ይሄ በተለይ ወደ ደቡብ ያለ ሰው ሁሉም የቡና ደጋፊ